ይህን ነገር ስንቶቻችሁ ይሆን የምታውቁት? ትምህርት ይጥፋ ከዓለም ብለው የሚከራከሩ በጣም ብዙ ሰዎችና ተቋማት እንዳሉ ስንቶቻችሁ ታውቁ ይሆን? ይህ ሰውዬ በዚህ ቪዲዮ የምታዩት ሰውዬ ትምህርትን ሪጀክት እያደረገ ወይም ደግሞ የኤጁኬሽን ሲስተምን ለማጣጣል የሆነ ነገር አምጥቶ ያነሳቸው ሀሳቦች አሉ። ምን ብሎ ይጀምራል መሰላችሁ? ቪዲዮን ከመጀመሪያው ጀምራችሁ ስታዩት አንድ ስልክ ምርት ያሳያል። ከዛሬ ከ150 ዓመት በፊት የነበረን የሞባይል ቀፎ ያሳያል። የሞባይል ምን እንደሚመስል ከዛሬ 150 ዓመት በፊት የሞባይል ቴክኖሎጂ ምን እንደሚመስል ያሳያል። ከዛ ደግሞ ዛሬ ላይ ሞባይል ቴክኖሎጂ የት እንደደረሰ ወይም የስልክ ቴክኖሎጂ በዛሬው ዓለም የት እንደደረሰ ደግሞ ያሳያል። ከዛ እንደገና ደግሞ አለፊልና ከ150 ዓመት በፊት የመኪና ቴክኖሎጂ ከ150 በፊት የነበሩ መኪኖች ላይክ በፈረስ የሚጎተቱ ሰረገሎች አይናቸው እነሱን ያሳይና አሁን ደግሞ ዘመኑ የደረሰበትን የመኪና ቴክኖሎጂ ያሳያቸዋል። ከዛ ሌሎችንም እንደዛ አንዳንድ ምሳሌ ካነሳ በኋላ ከዛሬ ከ150 ዓመት በፊት የነበረውን የመማር ማስተማር ስርዓት ወይም ደግሞ ትምህርት የሚባለው ነገር ክላስሩም ላይ ይሰጥ ነበር። ከዛሬ ከ150 ዓመት በፊትም አሁንም ደግሞ ከ150 ዓመት በኋላም ክላስሩም ላይ እንደሚሰጥና ምንም የተቀየረ ነገር እንደሌለ ኤጁኬሽን ሲስተሙ ላይ አንዳንድ ነገሮች ቴክኖሎጂ ጣል ተደርጎ ብቻ ነው ያለው እንጂ እንደነዛ ምንም ለውጥ የለም፣ ምንም አላየንም። እና ምንድነው እያስተማራችሁን ያላችሁት? በቃ ስካም ነው፣ ድካም ነው፣ ልፋት፣ ፓስቱን ብቻ ነው እየተማርን ያለ ነው የሚል ነገር ያነሳል። ከዛም ሌላም በይዞ አንድ ደግሞ ያየሁት ምንድነው ኒኮላስ ቴስላ፣ እነዚህ እነ ቶማስ ኤዲሰን ታላላቅ ለዓለማችን በጣም ክሪሻል የሆኑ ፈጠራ የሰሩልን ሰዎች ስለነሱ ፈጠራዎች በጣም እንማራለን፣ እናውቃለን። ከዛሬ ከብዙ ዓመት በፊት ነው የተሰሩ አክቹአሊ። እና አሁን ናውዴይስ ደግሞ የሉም እንደዛ አይነት ፈጠራ የሚሰሩ ሰዎችም አልወጡ። ከዛ በኋላ ዋይ ለምንድነው ነው የሚለው የዚህ ሰው የአርጊመንት እንደዛ። ለምንድነው ያልወጡት? ለምንድነው ክላስሩም ታዲያ ያላበቃው? እንደነዚህ አይነት ታላላቅ ፈጠራ ባለቤቶችን ለምንድነው ያላወጣው? የሚገርማችሁ አሁን እነዚህ ሁለቱ ወንድማማቾች የፕሌን ቴክኖሎጂን ካመጡ በኋላ ከዛ በኋላ ሌላ እንደዛ ሲሚላር የሆነ የመጣ ቴክኖሎጂ የለም። ቴክኖሎጂው ላይ መሻሻል ምናምን ፈጠራዎች ላይ በተለይ ዓለማችን በመጡ በዚህ በኤጁኬሽን ዘርፉ ላይ በመጡ ለውጦች መካከል ላይ መሻሻል አለ። ከጊዜ አድቫንስድ የሆነ አፕዴት ነው ያለው እንጂ ኦሪጂናል ክሬቲቪቲ በዚህ ሁሉ ዓመት ውስጥ አልመጣም። እና ይህንን ኪል እያደረገ ያለው ኤጁኬሽን ሲስተማችን ነው የሚል አርጊውመንት ያቀርባል። በጣም ብዙ ሰዎች አሁን ላይ ናውዴይስ በቃ ይቅር ትምህርት የሚባለው ነገር ክላስሩም ገብቶ ሰዎች አንድ ሰው እየለፈለፈ ሌላው ቁጭ ብሎ የሚማረው ነገር ይቅር የሚል ሀሳብ ያነሳል። እኔ እንደ ኢትዮጵያ ባሉ ሀገራቶች ማለት አሁን ከኛ ሀገር ኮንቴክስት እና ከሌሎች ሀገር ካሉበት አሁን ነባራዊ ሁኔታ አንጻር ሎጂካል የሆነ ይህን ነገር ብናየው ጥሩ ይመስለኛል። ትምህርት አይጠቅምም የሚጠቅመው ለማለት ኢትዮጵያ ውስጥ ያለው ነባራዊ ሁኔታ በዚህ ሰዓት ለኛ ትምህርት ያለን ብቸኛው አማራጫችንም ነው። በዚህ ሰዓት መማር ግዴታችን ማለት ኢትዮጵያ ባለው ነባራዊ ሁኔታ። ምክንያቱም ትምህርት አይጠቅምም ይጠቅማል ለማለት እንኳን ለመድረስ የሊትሬሲ ሬታችን ከፍ ማለት አለበት። የተማረ የሰው ኃይል ስንት ሆኖ ነው ጀመር እንደዚህ እየተባለ ያለው? ኢትዮጵያ ውስጥ እኮ ሁሉም አሁን የስራ ማጣቱ ምናምን ስላለ ሁሉም ሰው እንዳልተማረ ምናምን፣ ብዙ ሰው ዲግሪ እንዳለው ብዙ ሰው እንደተማረ ምናምን ነው የሚታሰበው እንጂ እውነትም አክቹዋል ደግሞ ዳታውን ወስደን ይሄን ያህል ከኢትዮጵያ ሕዝብ ውስጥ ስንት ፐርሰንቱ ተምሯል ቢባል ደግሞ ገና አሁንም ትምህርት ተደራሽነት በጣም ስራ የሚፈልግ ነው የሚሆነው የኛ ሀገር ላይ ማለት። ግን እንደኔ ትምህርት ይጠቅማልም አይጠቅምም ብሎ ለማውራት መጀመሪያ እስቲ እንማርና ከዛ በኋላ መጥቀም አለመጥቀሙ ደግሞ እናያለን። አክቹአሊ አሁን ዘመኑ በጣም በቴክኖሎጂ እየረቀቀ ያለ በጣም ካፒታሊስት ሰዎች እየበዙበት ያለ የኢኮኖሚ ሽቅድድሙ ከሀገር ሀገር በጣም ከፍ እያለ ያለበት ጊዜ ላይ ደርሰናል። የኤአይ ዘመን ነው። በጣም ፊቸራችን ከዚህ በኋላ ያለው ጊዜ በጣም ኮንትሮል የሚያደርገው ቴክኖሎጂ ኤአይዎች ናቸው። ኢቨን አንዳንድ ስራዎችን ምናምን ሪዲዩስ ያደርጋሉ። ቀጥታ የሆነ የሂውማን ኢንተርቬንሽን የማይፈልጉ ስራዎችን ይቀማሉ ምናምን እና በዚህ ሰዓት በዚህ አድቫንስድ በሆነ ጊዜ ቦሪንግ የሆነውን የጥንቱን የትራዲሽናል ስኩሊንግ መከተልና ያንን ኢምፕሊመንት ማድረግ መላው ሀገሩ ላይ ኮንሲኩዌንሱ የከፋ እንደሚሆን ግልጽ ነው ያሳየው። የትምህርት ስርዓቱ መለወጥ አለበት በሚለው አምናለሁ። ማለት መሻሻል ያለባቸው ነገሮች መሻሻል አለባቸው። ግን ደግሞ እኛም እንደምታ ተነስተን ነው ብለን ለኢትዮጵያ ሕዝብ ትምህርት አይጠቅም ምናምን ካልን ደግሞ ያም ደግሞ የራሱ የሆነ ኢንፍሉዌንስ ይኖረዋል። ሰው መማር ያለበትን ነገር መማር ምንም ነገር መንደርደሪያ ሰላም ብዬ ከሚያምኑ ሰዎች አንዱ ግን በገንዘብ ደረጃ ለተሻለ ኑሮ ለመኖር ለምናምን ግዴታ ይኖር ይሄን ያህል ግዴታ ግን ጀስት ይሄ ያለ አይደለም ኢሊትሬሲ እንዳይኖር ሰዎች ኢሊትሬት እንዳይሆኑና ብላይንድ እንዳይሆኑ የራሱ የሆነ ፖዚቲቭ የሆነ አለው ጥሩ ነገር አለው። ከዛ አንፃር እናያለን። ግን በዚህ ሰው የሀሳብ ስጡበት በዚህ ሰው ባነሰው ኢሹ ላይ